ሲጀመር አታቁም ከተባላችሁ አታቁም። እንኳን እነሱ እኔ ራሱ አታቁም። በቃ እኔ አታቁም እያልኳችሁ ነው። መማር አለባችሁ። ቢያንስ 1 ዓመት 6 ወር ቢያንስ መማር አለበት ሰው እኮ ከሚዲያ ጠፍተው ውልቅ ብሎ መማር አለበት ሰው። ትዘላብዳለህ እንዴ? እንደፈለክ ትተረተራለህ እንዴ? እንደፈለክ ታጨቀየዋለህ እንዴ? እንደፈለክ የምትዘልበት እኮ አይደለም፣ የምትፈነጭበት አይደለም፣ እንደፈለክ የምታቆሽሸው አይደለም ተባል። በቃ ደግሞ እኔ በወጣ እኮ በቃ ከባድ ችግር ይፈጠራል። በቃ እንደዚህ ረረረ የምራችሁን ነው። ማን ናችሁ እናንተ? ሰው እኮ ቼክ አያደርጋችሁም እኮ እናንተ ወጣችሁም ገባችሁም ማን ናችሁ እናንተ? ለየትኛው ሃይማኖት ነው እናንተ እንትን የምትፈጥሩበት? እናንተ ሰው ከነ መፈጠራችሁ አያውቃችሁም። እናንተ ገባችሁም ወጣችሁ ምንም ነው። ፖለቲካ አስሩ። ስሜ ማን ነው? መሐመድ ብለህ ጥራኝ። ተናበነ ያልከው እሱም ራሱ እኔ በግልጽ አማርኛ ነው የምነግርህ። ተናበነ ያልከው እኔ እንደዛ ላለው አንተ ደግሞ እንደዚህ ማለት አለብህ ብለን የተናገርከው አለቀ። አዎ ተናበነ የተናገርከው ውሸታም። አሁንም ተናበህ እየተናገርክ ነው። አሁንም እፎ የሚባል ውዳቂ ሰው ቆሻሻ ሰው የሚሰጥህን አጀንዳ ነው ተሸክመህ እየመጣ ያለው። አዎ እሱ ነው። ባለፈው ራሱ የባለፈው አጀንዳ እሱ ጋር ተነጋግረህ ነው ያደረከው። ሙስሊሞች ምንም ማድረግ አትችሉም፣ ምክንያቱ ትልቅ እንባ ከፊት ለፊታችሁ ስላለ። ማን ነው እሱ ሲባል እኛ ጋር መጥቶ ፎይ ነው አለ። እፎይ ነው። ስለዚህ በቃ የሆነ ነገር ካላደረግነው ሙስሊም አስተማሪዎች ምንም ማድረግ አትችሉም አይነት ፖለቲካ አውቀህ ነው አውቀህ ነው እንደዛ ያልከው። እሱ ጋር በመነጋገር ነው የተናገርከው። ውሸታም ድራማ ነው ስትሰራ የነበረው። ምንድነው እንደዚህ አይነት መደባበቅ? ለምንድን ነው እኔ ሙስሊሞች ለምንድን ነው በግልጽ አማርኛ የማታወሩት? ለምንድን ነው የምትሸፋፈኑለት? እኔ ቅድም ሲሸፋፈንለት ነበረ። ትልልቅ ሰዎች ናቸው። በመሃል መግባት አልቻልኩም። በሰው ቤት ነው መናገር አልቻልኩም። መጠየቅም አልቻልኩም። አልፈልግም፣ መረበሽ አልፈለኩም። ስምምነት ፈልገው ነው ሲነጋገሩ የነበረው፣ ግን ሲሸፋፈንለት ነው የነበረው። የተጠየቀው አንድ ሰው ከእስልምና ሲወጣ መመለሻ የለውም ብለህ ተናግረሃል ተብሎ ሲባል አይመልስም፣ አይነካትም። ተናድጄ ምንድነው ተናድጄ ማለት ምን ማለት ነው? ሰዎች በኮመንት ምንድነው መሄጃ የላችሁም ስላሉኝ ነው። አይደለም፣ ስለ ሰዎች አይደለም ስታወራ የነበረው። ራሱ በእስልምና ብለህ ነው ስታወራ የነበረው እኮ። የእስልምና ህግ፣ ስለ እስልምና ህግ ነው ስታወራ የነበረው። ተናዳ አይደለም። ጳውሎስ በእስልምና ሐዋርያ ነው ብለህ ስታወራ እኮ ሐዲስ ውስጥ አይቼዋለሁ ብለህ እኮ ነው የተናገርከው። ተናዳ ነው? ተናዳ አይደለም። ፖለቲካ እየሰራ ነው። እኔ በግልጽ አማርኛ ነው የማወራው። ድራማ እየሰራ ነው። ከእፎይ በመናበብ ነው የምትሰራው አንተ። መጀመሪያ ቀንም ትልቅ እንባ ከፊት ለፊታችሁ ስላለ ምንም ማድረግ አትችሉም ሙስሊም አስተማሪዎች ብለህ ያልከው እፎይ ጋር ተነጋግረህ ነው። ውሸታም ተነጋግረህ ነው። እነሱ አንተን ለማዳን እነሱ እንትን ተሳስቶ ነው ችግር የለውም እንደዚህ እኮ ያጋጥማል ምናምን ብለው እያወሩ፣ እኔ እኮ የተናገርኩ ስለ እፎይ እኮ ነው። ድራማ እኮ ነው። በግልጽ አማርኛ ነው የተናገርከው። የጤና ችግር ካለብህ ስለ ሃይማኖት ማውራት ተወውና ሂድ ታከም። በመጀመሪያ ጤናህን ነው መታይ ያለብህ። መጀመሪያ መታከም ነው ያለብህ በመጀመሪያ። ሁለተኛ ደግሞ ሙስሊም ሰዎች በእውነት ምክር ባታበዙ፣ ግብዳ ሰዎች፣ ትልልቅ ሰዎች ምክር ባታበዙ። አንድ ሰው እኮ አንዴ ሁለቴ ሊሳሳት ይችላል እኮ። ምንድነው በተደጋጋሚ ሰው ይሳሳታል እንዴ? እኔ የፈለገ ብናደድም ተናድጄ ሌላ ነገር ልል እችላለሁ፣ ልሳደብ እችላለሁ እኮ ተናድጄ ልሳደብ እችላለሁ። ተናድጄ ግን እስልምና ወይም ክርስትና የማያስተምረውን ያስተምራል ብዬ ግን አላወራም። ከየት አመጣዋለሁ? አስበህ ነው የምታወራው። ፈልገህ አውቀህ ነው የምታወራው። በውስጥህ ፍቃድ ነው የምታወራው። ስለዚህ አንድ ክርስቲያን ሰዎች አንዳንድ ክርስቲያን ሰዎች ሲፈነጩ ነበረ።
ችግር ምንድነው? ችግር ደረሰበት፣ ችግር አደረስንበት ምናምን ብለው ሲፈነጩ ነበረ። ማናችሁ እናንተ እኔ ላይ ችግር የምታደርሱት? እኔ እኮ የእናንተ ንጉስ እኮ ነኝ። ዋጡት፣ ጨስ እያልክ ነው የምትወጣው። እኔ ላይ ምንም የምታደርሱት ነገር የለም። ጫፌን አትደርሱም። ወንድ ናቸው ራሱ እኮ ራሴን እገልጣለሁ። እኔ ስልኬን እሰጣቸዋለሁ፣ እቀጥራቸው። የሚያውቁኝ ሰዎች እኮ አሉ። ከታች ቁጭ ብለው የሚያዳምጡ ሰዎች እኮ አሉ እኮ። እኔ ፈቅጃለሁ። የሚያውቁኝ ጓደኞች፣ እኔ ጋር የሚሰሩ ሰዎች እኔ ፈቅጃለሁ። የፈለጉትን ማድረግ ይችላሉ። እስኪ ወንድ ከሆኑ እኔ ዝንጀሮ አይደለሁም። እኔ ጫካ ውስጥ አልኖርም። ወንድ ከሆኑ ግን እኔ ጋር የሚሰሩ ሰዎች አሉ፣ ጓደኞች ያሉ፣ የፈለጉትን ያድርጉ። ክርስቲያኖች ምንም የምታደርጉት ነገር የለም። ምንም ወንድ ናቸው። ምንም የምታመጡት ነገር የለም። ምድረ ሽንታም ችግር አደረስንበት እኮ ለዛ እኮ ነው የጠፋው ምናምን። እኛ እኮ እንደዚህ ነን። የምረን ነው። ወንድ ናቸው። ምድረ ቁራሊያም እኔ ይበቃኛል። እንደነ ጉዳይዲያ ቀን ሙሉ ስለ ሰው እንትን አላወራም። እኔ ትንሽ እነካካዋለሁ፣ በቃ ይበቃል። ወንድ ልጅ ራሱ ትንሽ ሲያወራ ነው። ጉዳይዲያ የሚባል ሴት ሙስሊሞችን እኔ ስሜ ማን ነው ስሜ መሐመድ ብለህ ጥራኝ ምናምን በማለት እንትን ያደረገ ሰው ተመልሰው ደግሞ እኔ ማንንም ሰው ከነካኝ የሚከላከሉልኝ ሙስሊሞች ናቸው ምናምን አይነት ጨዋታ ነው የሚጫወቱ። ለራሴ እንደዛ ነው ያለኝ። ሙስሊሞች እንዳይጠሉ እኔን አክብረኝ ምናምን። ማን አባ ስለሆንክ ነው እኔ አንተንም ማከብረው? እኔ ገርዳሜ ሰው አላከብርም እኮ። ቆርፋዳ ሰውን ያላከብርም። መሀይም ሰውን ያላከብርም። ደንቆሮ ሰውን ያላከብርም። በአንተ በደን ሌሎች ሰዎች ናቸው እኮ የሚኖሩት። በአንተ ምላስ ሌሎች ሰዎች ነው የሚናገሩት። ደንቆሮ ነህ እኮ አንተ እኮ። የተላከውን በአግባቡ ማታደርስ ደንቆሮ ነህ። መሀይም ሙስሊሞች ግብረ ሰዶማውያን ጋር ነው ቲክታክን የተቆጣጠሩት። ለምንድን ነው የምንቆጣጠረው? ማንን? እኛ ማንን? እኛ እኮ ተራ ውዳቂ ሰዎች እኮ ነን እኮ። ማንንም አይደለንም። ቲክታክን የተቆጣጠሩት እነሱ ናቸው። ምን ማለት ነው? ቂጥህን ትቦረሻለህ። ጉዳይዲያ ምንድን ነው? እፎይ የሚባል ሰው እሱን የሚደጋግመው ቂጡ ስለሚቦረሽ ነው፣ ስለሚሸመሸም ነው። አንተ አጀንዳውን የተቀበልከው ትቦረሻለህ። ምንድን ነው? እኔ ግብረ ሰዶማውያን እያሉ እየደጋገሙ የሚያወሩ ሰዎች እንደሚወስዱ ነው የማውቀው። እኔ እንደዛ ነው የምረዳው። ጉዳይዲያ ራሱ ትሸመሸማለህ መሰለኝ፣ ተገንድሰሃል መሰለኝ ራሱ እንጂ እዚህ ጋር ሰለምቴ ነኝ እያልክ እዚህ ጋር ደግሞ ፍቅር እግዚአብሔር ነው ምናምን እያልክ አካውንት ፕሮፋይል መስቀል አድርገህ ምናምን ትገባለህ ደግሞ። እኛ ግን ማንገባበት ጉድጓድ የለም። በውስጥ የምታወሩት ከነማን ጋር እንደምታወሩ ራሱ እናውቃለን፣ እንደርስበታለን። እኛ ገርዳሜዎችና ገረድ መረን ሴቶችን እያስከተልክ ሪከርድ እያደረግክ ነው እየላክ ያለው። በአንተ ፍላጎት ነው። ቆራርጠው እኮ ነው እንትን የሚያደርጉት። ውሸት ነው፣ ቆራርጠው አይደለም። ገርዳምና ገሬድ ሴቶች ሪከርድ እንዲያደርጉ ተነጋግረህ ነው የምትገባው። ሽንታቸው የቀዘቀዘ አረጉቶችን አስከትለ ነው የምትገባው። ማን ነው የምትሸውደው? ስለዚህ እስልምና ውስጥ ከገባችሁ እስልምና የራሱ የሆነ ህግ ስርዓት አለው። እስልምና የራሱ የሆነ መመሪያ አለው። እስልምና በእስልምና መመሪያ ነው የምትመራው እንጂ እስልምና በአንተ ህግና ስርዓት አይደለም የሚመራው። እስልምና በእስልምና ነው አንተ የምትሄደው እንጂ እስልምና በአንተ ህግ በአንተ ፍላጎት አታስኬደውም ነው የተባልከው። ለእስልምና መገዛት አለባችሁ። እስልምና ውስጥ የሚመለከውን አምላክ ማምለክ አለብህ። እስልምና የሚያስተምረውን ትምህርት ነው ማስተማር ያለብህ እንጂ ትናንት እንደነበርክበት እንደፈለክ ከኪስህ እያወጣ መመለስ የሚባል ነገር የለም። መማር አለብህ። መማር እውቀት ይጠይቃል። በእስልምና በእውቀት ነው መልሳቸው አንድ ነው። ማንነው ሰው እየተነሳ ከኪሱ አይመልስም። በቃ በእኛ ህግ እናስኬደዋለን እስልምና የሚባል ነገር የለም ነው የተባላችሁ። ስለዚህ ከሰለማችሁ መስለም ነው። ስለዚህ ከሰለማችሁ ደግሞ ሙስሊም ናችሁ ስትባሉ ለምንድን ነው በዚህ ልክ የምትናደዱ ነው አንድ ጥያቄ። አንዳንድ ሴቶችም አላችሁ
የድፍረታችሁ ድፍረት ራሱ የድፍረታችሁ ድፍረት የምትናገሩትን ሰው እንኳን ለይታችሁ አታውቁም። እኔ እንኳን በጣም ነው የሚሸማቀቀው እንደዚህ አይነት ሰው። እኔ እውቀት ያለው ሰው በጣም አከብራለሁ። በጣም ነው የማከብረው። በጣም የተከበሩ ሰዎች እንደፈለጉ እንትን ከፍት ዝቅ እያደረጉ ይናገራሉ። ገርዳም ሴቶች፣ በጠፍጣፊዎች ደረጃችሁን ማወቅ አለባችሁ። ክብራችሁን እውቁት። የቱ ጋር እንዳላችሁ መረዳት አለባችሁ እኮ በመጀመሪያ ስለ ሰው ከማውራታችሁ በፊት። ትልልቅ ሰዎች እኮ ናቸው። ቢያንስ ለእውቀት ክብር አይኖራችሁም? እናንተ ደደብ እንኳን ብትሆኑ እውቀት ላለው ሰው ክብር አይኖራችሁም? እኔ በጣም ነው የምሸማቀቀው። ስለዚህ መማር አለባችሁ። እናንተ የምትሰሩት ፖለቲካ የለም። ሰለምቴ ነኝ ብትል ሙስሊም ራሱ ፖለቲካ አይሰሩም እንጂ የለም። ማንንም ሰው የሚሰራው ፖለቲካ የለም። ክርስቲያኖች ደስ ብሏችሁ ነው? የለም። የሚሰራ ፖለቲካ የለም። ማንንም ሰው ለእስልምና ካልተገዛ በጥፊ እያጠናገሩ ያባሩታል እንጂ እናንተ እንደፈለጋችሁ እየላካችሁት ፖለቲካ የሚሰራ ሰው የለም። ደስተኛ መሆን የለብም። እያጮሉ ነው የሚያባሩት። ምን አባቱ ይሰራል? ለእስልምና የማትገዛ ከሆነ በእስልምና ሕግና ስርዓት የማትገዛ ከሆነ ትወጣለህ። አለቀ። ይነገርሃል። ማን ስለሆንክ ነው? እናንተ ማንም አይደላችሁም። በቃ አለቀ። 4 ነጥብ። ክርስቲያኖችን በዚህ ልክ ፈንደቅ የለባችሁም። ውዳቄዎች፣ መረኖች፣ ገረዶች፣ መሀይሞች፣ ደንቆሮዎች እንደዚህ አይነት ነገር እንትን አታድርጉ። እስኪ ክርስትና ስበኩ፣ ወንጌልን አስተምሩ። እስኪ እስልምና በንጽጽርና በትምህርት ማሸነፍ ሲያቅታችሁ ግብረ ሰዶም ወንዶቹን ላኩ፣ ግብረ ሰዶማውያን ወንዶች ላኩ። ከዛ ምንድነው የሚያደርጉት? ሙስሊም ነን እያሉ እንቦረሻለን ይላሉ። ክርስቲያን ናቸው። ይሄ አንድ ስራቸው ነው። ሁለተኛ ደግሞ ስምን በማስቀየር ሙሐመድ ይላልና ኢየሱስ ክርስቶስ አምላክ ነው ይላል። የክርስቲያኖች ስራ ነው። የእናንተ ስራ ነው ይሄ። ሁለተኛ ስራችሁ ነው። ሶስተኛ ሴቶች ይልካሉ። በቃ ድምጻቸውን እንትን እያደረጉ እየተቅለሰለሱ ሴቶች ወንዶች እንዲያወሩ ከዛ የሆነ ነገራቸውን እንዲይዙ ይላካሉ። ወንዶችም ይላካሉ ሴቶችን እንትን እንዲያደርጉ ማለት ነው። ወንዶች ራሱ የተላኩ ወንዶች አሉ። ሰልመናል ብለው የገቡ ሰዎች አሉ። ሰልመናል ብለው ያው እንደተባለው የሚሰልሉ ሰዎች አሉ። ይሄም ስራቸው ነው። ሲቀጥል ደግሞ እየቆራረጡ እየገጣጠሙ ሌላ ነገር መስራት ነው። ይሄ እናንተ ስራ ነው። የሚያሳዝነው ነገር ግን የተላኩ ሴቶች እኔ ሁለት አውቃለሁ። አንዷ ራሷ እንትን ተብሎባት ብን ብላ ጠፍታለች። አንዷ ድምጿ ኮመንት እንኳን አትጽፍም። አንዷ አውቃቸዋለሁ እኮ ምን ስላጋጠማችሁ ነው ሄዳችሁ የእንትናና የእንትና የሆነ ነገር ተሸክማችሁ ኑ የተባላችሁ ሴቶች ሁለት አውቃቸዋለሁ። አንዷ ጋር እኔ በስነ ስርዓት በግልጽ አማርኛ ነው ያወራሁት። ሴት ነሽ። እኔ ክብር አለኝ። ከባዱ ችግር ምንድነው? እኔ ዝም ብዬ ሰው እንትን አላደርገው። አቅሻለሁ። እኔ እና አንቺ እንተዋወቃለን። በግልጽ አማርኛ ነው ያወራነው። ራሷ እንትን ተብሎባት በቃ ጠፍታለች። አልተመለሰችም። አንዷ ራሱ ምን እንደተባለች አላቅም። መመለሻ የላት። አጽፍም ኮመንት አጽፍም። ነገሩ ምንድነው አላቅም። ተይዘውባት ይሁን ራሷ አላውቅም። እንደዚህ አይነት እንትን ተብሎ የለብህ። በመጀመሪያ ደንቆሮ ነህ አንተ። ከእፎይ ጋር በዓላማ ተየተናበብክ። በዓላማ አንድ ናችሁ። በነገራችን ላይ በዓላማ ትገናኛለህ። ዓላማችሁ አንድ ነው። እፎይ ጋር እየተናበብክ ነው የምትሰራው። አዎ መጀመሪያ የሰራው ፖለቲካ እሱ ጋር በመነጋገር ነው የሰራው። ሲቀጥል አውቀህ ነው የሰራው። ሲቀጥል አውቀህ ነው የተናገርከው። ሲቀጥልም አውቀህ ነው የተናገርከው። አሁንም ትናገራለህ። ነገም ብርህን ነው። ቲክቶኩን የተቆጣጠሩት እኮ ሰው እኮ እነሱ ጋር እኮ ነው የሚገባው። ተሳዳቢዎችና ግብረ ሰዶማውያን ጋር ነው ሰው የሚገባው። እነጃ የጠፉት ራሱ በዚህ ምክንያት ነው። የምረን ነው እነጃ ጋር እንትን እያደረክ ነው ፖለቲካ የምትሰራው። ራስህን ችለህ አውራ እስኪ። ራስህን ቻል።
ራስህን ቻል። በቃ አንተ ለምታጠፋው እስልምና መጠየቅ የለበትም። ራሱ አንተ ላጠፋው ማንንም ሰው መጠየቅ የለበትም። በአንተ ማንንም ሰው መታመም የለበትም። በአንተ ምክንያት ማንንም ሰው መቁሰል የለበትም። ማን አባ ነው ግብረ ሰዶማውያን ብለህ የምታወራው? አንተ ትቦረሻለህ። አንተ ቂጥህን ተገንድሳል፣ ትሸመሸማለህ። አንተ ትቦረሻለህ። መረንና ገረድን አስከትለህ እየገባ እኔ እኮ ተናድጄ እኮ ነው ያወራሁት። የምረን ነው ተናደህ ያወራው አንድ ነገር የለም። ተናደህ የምታወራው ምንም ነገር የለም። እንዴት ነው አንድ ሰው ተናዶ ጳውሎስ በእስልምና ሐዋርያ ነው፣ ይሄ ደግሞ ስሙ ተጠቅሶ በሐዲስ አይቼዋለሁ እንዴት ይላል? ተናዶ ሰው እንዴት ሰው ተናዶ እኔ ከፈለኩ መመለሻ አለኝ መውጣት እችላለሁ፣ እናንተ ግን መመለሻ የላችሁም እንዴት ይላል? ተናዶ ሰው ከተናደድክ እኮ ትሳደባለህ እኮ። እንዴት ሰው ከእስልምና ከወጣ መመለሻ የለበትም እንዴት ይላል? መመለሻ የለውም። ማንንም ሰው እኮ ከእስልምና ከወጣ መመለስ አይችልም። የት ነው ያነበብከው? የት ነው ያየኸው? ስለዚህ ራስህን ለምታጠፋው ጥፋት ራስህን ነው መጠየቅ ያለብህ። እፎይ ጋር ተናበህ እየሰራ ነው። መጀመሪያ ራሱ መጥተህ ማን ነው ስሜ ብለህ የተናገርከው በንግግር ነው። አንተና እፎይ ተነጋግራችሁ ያደረጋችሁት ነው። በግልጽ አማርኛ ነው የምነግርህ። እንዳንተ አይነት ውዳቂ ሰው እንደፈለገ የሚሆንበት ሚዲያ አይደለም። በነገርህ ላይ አንተ እንዳልከው የተቆጣጠሩት እነሱ ናቸው እንዳልከው እዚህ ጋር እንደፈለክ የምትሆንበት ፕላትፎርም አይደለም። አንተ እንደፈለክ አንድ ዘገምተኛ ሰው እንደፈለክ እንትን የምታደርግበት ሰው ሚዲያ አይደለም። አትችልም። ምላሳም ምስራቅ ቀጠና የሚገቡበት ትኬት የኛ ስም ነው ታውቃለህ። ስለኛ ካልተወራ ምስራቅ ቀጠና ጆሮ አይሰጧቸውም ታውቃለህ አይደል? የኔ ፍቅር ከዛ ሲቸገረኝ በቃ ያውሩ የፈለጉትን ስለኛ ያውሩ፣ እናንተ ዝም ብላችሁ በኮድ ወጣ በሉ አልኳቸው። ምክንያቱም ሰውየው እየለቀቀ መጣ። ኦልሬዲ ለቀቁ ሁሉም ገባት። እኛ እንግዲህ አንድ ነገር ነው የተናገርነው። ምንድን ነው የቤተ ክርስቲያንም የመስጊድን በር የያዛችሁ ሰዎች ቶርኒዶ የሚባል ነው። ይኸው የፈራኖ ቶርኒዶ እኮ ደረሰ። ቶርኒዶ አራቱ ነው የሚይዙ፣ አንድ ወደ ላይ፣ አንድ ወደ ታች፣ አንድ ወደ ጎን ያደርጋችኋል። ከዛ እኔ ነኝ ስሙቱ ተጠራራምቤ ፍቅር የኔ ድርሳ ራይ ስማቸው ካልተጠራ እሱ አይደል የገረመኝ። እኔ ጉዳይ ስማ የኔ ፍቅር እኔ ማታ ሌላ ተልኮ ላይ ነበርኩ ብያለሁ እና በጣም ቢዚ ነኝ። አይኔ ለምን የሆነ ሰዓት ላይ እሰማችኋለሁ። እንደውም አንድ ጓደኛቸውን ፖስት ያደረገችው ላይ ሜንሽን አድርገው መልስ ባለመስጠት የተነሳ ኦፓ የለችም እያለ ሁላ ኮሜንት አይቻለሁ። ኦፓ የለችም እንዴ ምንድን ነው ሁሉ አንዱ ጋር ደግሞ ሜንሽን አድርጋኝ ኦፓ ነይ ስለዚህ ነገር ምን ነው ዝም አልሽ ሌላ ተልኮ ላይ ያለው ሰው ላይ ገብተዋልና ስማቸው ሳይጠራ እኔን ነው ይሄ የሚገልጸው እኔን ነው። ልክ ምን የሚባል አባባል አለ መሰለክ፣ የሚሻት ነገር ጅቦችን ይጠራል ይባላል። ትክክል። እና ልክ ያ የሚሸተው የሚጠማው ነገር ለእኛ ነው የተቀምጠው ብሎ ነው ሁሉም የመጡት። ከያሉ ከቻላችሁ አትውደዱን ብለን ነበረ። እነሱ እኛ ሰለምት የሆነ ለምንድን ነው ያልተወደድ ነው? እኛ ሰለምት የሆነ ለምንድን ነው እነ ኦፓ እነ ባቢ የተሰጣቸውን ፍቅር ያህል ያልተሰጠን ይላሉ። ሳይኮሎጂያቸውን ያውቃለሁ። እኔ መልሴ ደግሞ አንድ ነው። ምናልባት እንቁላላችሁ የባብ ይሆናል። እባቦች እርግብ መውለድ አይችሉም። እባቦች ወፍ መሆን አይችሉም። ስለዚህ እንቁላላችሁ የባብ ስለሆነ እኛ እናንተ እኮ እባብ ናችሁ እናስታውሳችሁ ብለን ማንነታቸውን ስናስታውሳቸው አያያያይ ትንሽ ቆይቼ ክንፍ አበቅላለሁ ታገሱኝ። አንታገስም። ስማችንን በየቤታችሁ ስታነሱ የምንፈቅድላችሁ የምስራቅ ቀጠና ብቸኛ መግቢያ በራችሁ የኛ ስም ነው፣ የኔና የባቢ ስም ነው። ምስራቅ ቀጠና ጆሮ ሰጥቶ የሚያዳምጣችሁ ስለኛ ስታወሩ ወይ በእኛ ላይ ስታወሩ ነው። ሰውን አንደርስታንድ ስለማድረግ አትናገሩት ብዬ ፈቅጃለሁ። ገባክ? ምስራቅ ቀጠና አያስገባቸውም። ክርስቲያን እንደሆንኩኝ ኦርቶዶክስ እንደሆንኩኝ መስክሩልኝ፣ እኔ ኦርቶዶክስ ነኝ ብሎ ልመና ሄዶ ምን እንዳሉት ታውቃለህ? አላናቀህም ነው ያሉት። አንተ ኦርቶዶክስ ነበርክ እንዴ? አንተ ምን ክርስቲያን እንደሆንክ እራሱ እኮ አይታወቅም ነው የተባለው። ገባክ? ከዛ ምን ይላል? ዛሬ መጥቶ ምን ይላል? እኛ እኮ ቤታችን ነው፣ ከፈለግን መመለስ እንችላለን። አንተ ቤት የለህም። ውሾች እንኳን ቤት አላቸው፣ ወፎችም ቤት አላቸው። አንተ ቤት የለህም። ማንነት የሌለው ሰው ቤት ሊኖር አይችልም። ስለዚህ ስትመለስ ጥገኝነት ጠይቀህ ነው የምትመለሰው።
ከፈለጉ ይቀበሉሃል፣ ካልፈለጉ አይቀበሉም። እኛ የምናውቀው እኔ ኦርቶዶክስ እንደነበርኩ ኑ። በነገራችሁ ላይ እኔን መሆን አትችሉም። እኔን መሆን የሚፈልግ ሰው መጀመሪያ አስቀድሞ ፍርሃቱን መግደል መቻል አለበት። እኔ አስቀድሜ ፍርሃቴን የገደልኩ ሰው ነኝ። እኔ ለምናገረው ነገር ኃላፊነትን መወስድ ሰው ነኝ። እኔ ፖለቲካ እንደ ጠጅ ነው የምጠቀመው። እንደ ጠጅ ቀነስ ጠጅ እንዴት እንደምጠቀመው ታውቃለህ ባቢ? ደረቅ ጠጅ፣ የንጉሳውያን ጠጅ የሚባለው አጀንዳ ከፈለኩ ከመስከረም እስከ መስከረም ማስቀጠል እችላለሁ። ይሄው እያስቀጠልኩ ነው። አንድ ቀን ወጋሁት፣ አንድ ቀን ነደፍኳቸው። ይሄው እስካሁን ድረስ እረፍት የላቸውም ባቢ፣ እረፍት የላቸውም። ስለዚህ አንድ አይነት ቦታ ስለተገኘን አንድ አይነት ሰዎች ስለምንመስላችሁ ነው። አንድ አይነት ሰዎች አይደለም። ቦታችሁን እወቁ። እኔ ሁሌ ነው የምናገረው እኮ ከዚህ በፊት ይሄ ሁሉ ከመፈጠሩ በፊት ሙስሊሞች የእናንተ ፍቅር ውግዘት አሪዮ ሲሆንብን ችግር ያመጣብናል ብዬ ተናግሬያለሁ። የሰሙ ይመስክሩ። ይሄው እየዬ ቤታቸውን ይከፍቱና አንድ ኮሜንት ሲናገሩ ማልቀስ ነው። አንድ ኮሜንት ሲጽፉ ማልቀስ ነው። ናይ አንድ ነገር ማወቅ ያለባችሁ ነገር እኔ ምን ሲሉ ሰማው መሰለክ፣ አምላካችን የልጅነት አምላክ ይናፍቀኛል፣ ኢየሱስ ይናፍቃል። ኢየሱስ በክርስትና አምላክ ነው ታውቃለህ። አባታችን የአባታችን ቤት ምናምን የሚናፍቁት የሚያፍሩበትን አምላክ ነው። በአሕዛብ ፊት በሰው ልጆች ፊት ሄዱና ለዓለም ወንጌልን ስበኩ በተባለበት ፊት ኢየሱስ ጌታ ነው ብሎ መናገር አይችሉም። ያባክ ይናፍቀናል ይላሉ። ልክ ቶክሲክ ፍቅረኛው ላይ አሲድ እየደፋባት እየደበደባት እየመታት ለምንድን ነው የምትደበደባት ለምንድን ነው የምትመታት ሲባል ስለማፈቅራት ነው እንደሚለው ማለት ነው። ያባክ ስለዚህ እኛ እዛ ጋር ደግሞ ክርስቶስን የሚያስረሳ ፍቅር የለም ለማለት ነው። አዎ ምስክርነት የማይሰጥበት አምላክ ነው። ስለዚህ ገርበብ አድርገው የያዙት በር እርግጠኛ በሆኑበት ነገር ላይ እኮ አቅም ይኖርሃል። አቅም የላቸውም። ስለዚህ እኔ የእኛን ስም እየጠራችሁ አታልቅሱ። የሚናፍቃችሁ አምላክ የምታፍሩበት አምላክ ነው። የማትመሰክሩለት አምላክ ነው። እውነተኛ አምላክ ነው ማለት የማትችሉለት አምላክ ነው። አምላካችሁ የሚጠራበት ሃይማኖት ደግሞ ክርስትና ልክ ነው ብላችሁ የማትመሰክሩለት ነው። ስለዚህ በእኛ አትናደዱ ለማለት ያክል ነው። የትም ይመቸኛል ሙዚቃ ነው እንጂ የድህነት አስተምሮ አይደለም። እዛም ይመቸኛል እዚህም ይመቸኛል ሙዚቃ ነው። የድህነት አስተምሮ አይደለም፣ የሃይማኖት መመሪያም አይደለም። እና በእኛ የምትናደዱ ሰዎች ዛሬ እንደዚህ ጠቅላላ አድርጌ ልንገራችሁ ብዬ ነው። በተረፈ ግን ደግሞ ሳትጠሩ ይሄማ ለእኔ ነው ብላችሁ የመጣችሁ ሰዎች በጣም ታስቃላችሁ። ምክንያቱም ጥንት ነገር ጅቦችን ነው የሚጠራው። በጥሩ ነገር አይደለም ስም የተነሳው። እንትና እኮ ይሄን አድርጎ እንትና እኮ ይሄን ሰርቶ እንትና እኮ ይሄን ሰርቶ ቢሆን ኦኬ እሺ። የሆኑ ሰዎች አሉ እንደዚህ ሊያረጉ የመጡ ሲባል ገና ይሄማ ለእኔ ነው እያላችሁ ቤታችሁን ከፍታችሁ ገስት ገብታችሁ መግለጫ ከሰጣችሁ እንድትጠረጠሩ ያደርጋችኋልና ማታም ደግሞ ሰምተናል በነገራችሁ ላይ እና አሁን መደገፊያ የምትፈልጉ ሰዎች ተደገፉን። አሁን የኔ ፍቅር እየመቸስ ታውቃለህ አይደለ? የኔ ገድለ መባጽዮን የኔ ሰይፈ ስላሴ ፍቀድላቸውን አትስደባቸው። በቃ እኛ ላይ ተረዳው ተስም ስለሆነ ቤት የሌላቸውም እኛን ይደገፉ። ግልጽ ያድርጉት። አይ ግልጽ ያድርጉት። ግልጽ መደገፍ ነው የፈለጉት አይደል? ግልጽ ያድርጉት። እፎይ ተደግፎ ነው አይደል እየሰራ ያለው አሁን። እነሱም በቃ እኛ እፎይ ጋር የዓላማ አንድነት አለን ብለው ግልጽ ያድርጉት። ከዛ ተደግፎ የፈለጉትን ይበሉ እንጂ ሙስሊም ነን እያሉ ሰልመናል እያሉ ፖለቲካ መስራት አይቻልም። በቃ ግልጽ ያድርጉት። ዓላማቸው፣ ውስጣቸው፣ ፍላጎታቸው ግልጽ ያድርጉት። ከእፎይ ጋር እየተናበቡ እንደሚሰሩ ግልጽ ማድረግ አለባቸው። እንደዛ እኮ ነው ሲል የነበረው ሪካርዶን የጋኮ አለ እኮ ምን ማለት ነው? ስለዚህ ግልጽ ያድርገው አማርኛው። ከዛ ደግሞ እንደፈለገ ችግር የለውም ይደገፍ። ተፈቅደውላል። ዘገምተኛው ቅንጭሮ የጤና ችግር ነው ያለብህ። በነገራችን ላይ እኔ እንደ ወንድም የምመክረ ነገር ምንድነው ቶ ይሄ እዚህ ጋር ንጽጽር ሃይማኖት ምናምን የሚባለው ነገር ቶና ሂድ መታከም አለብህ። አንተ ጤናህን ነው መታየት ያለብህ በመጀመሪያ። በእውነት አንተ መታከም ነው ያለብህ። ጉዳይ የጤና ችግር ነው ያለብህ አንተ። የመንፈሳዊ ጥማት ችግር አይደለም ያለብህ አንተ። የጤና ችግር አለብህ። እድሜ ጠገብትሁን ምን እንደሆንክ አላውቅም። የሆነ ችግር አለብህ። በቃ ችግር አለብህ።
ስለዚህ ሂድና ምክንያቱ የተላከውን እንኳን እንደሚሆን አድርገህ አይደለም እያደረስክ ያለው። ስለዚህ በመጀመሪያ ጤናን ነው መታከም ያለበት። በመጀመሪያ የተላከውን በስነ ስርዓት እንድትፈጽም ማለት ነውና እኔ ይገርመኛል። ለመጀመሪያ ጊዜ እኔ አንድ ሙስሊም ነኝ የሚል ሰው ጳውሎስ በእስልምና ሐዲስ ውስጥ ሐዋርያ ሆኖ አግኝቼዋለሁ ሲል ለመጀመሪያ ጊዜ ነው የሰማሁት። እኔ ደንቀውኛል፣ ገርሞኛል። ቅዱሳን እኔ ብዙ ስለለፈለፍኩ ደክሞኛል። ብዙም አልቆይም። ገስት ላይ ያላችሁ ሰዎች ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ሰላም ነው። ደህና ነኝ። ሀሳብ አለሽ? ጨረስከው እኮ ነው። እዛው በውስጥ እነግርሃለሁ ሀሳቤን። እዚህ አላወራም። ታውቅ የለ። መልካም መልካም፣ ጥሩ። እኔ ግን ክርስቲያኖች አይ ሞኝ ናቸው ክርስቲያኖች። እኛ እንትን ስላደረግንበት ነው አድርሰንበት ቀጥይ ደርሰንበት ነው መተንበት ነው ሲሉ ደስታቸውን ሲገልጹ ነበሩ። አንዳንድ ሰዎች ራሱ በውስጥ ሲያወሩ ነበር። ገብቶሻል? እኔን ነዋ ሳምንት ስጠፋ በቃ ደርሰንበት እኮ ነው ምናምን። በስራ ነው የጠፋሁት። የት አባ ነው የምትደርስብኝ? እኔ ደንቆሮ። ቀጥይ። መስኪን ናቸው እኮ እና መስተፋቅሬ መስተዋድዴ ማለት ነው። እና እነዚህ ማርሽ ቀያሪ ኮሜንታተሮች እባካችሁ፣ ብዙ ሰው በእናንተ ምክንያት እያበደ ነው። እኔ ታውቃላችሁ፣ አንዴ ነው የምነድፈው ቀስ አድርጌ ምናምን። አንድ ህንዳዊ ዶክተር አለ፣ የህፃናት ዶክተር ታውቆታላችሁ። ልጆቹን በካንዲ ምናምን ነገር እያጫወተ ነው ምናምን ጠቅ የሚያደርጋቸው ማለት ነው። የሚያውቀው አለ እሱን ዶክተር በጣም ታዋቂ ነው። እና ያ ዶክተር ነው። እኔ እዛ ነው መርፌ የምወቀው። በቃ አንዴ ነው አለሳለሽ እድሉን ሳገኝ ጠቅ አደርጋለሁ። ይኸው ሰው በየቀኑ እየገባ ያለቅሳል። ኤቭሪ ሲንግል ላይ እየገቡ እያለቅሳሉ። እኔ ጭንብል ገላጭ ነኝ። በነገራችሁ ላይ አንተ ጭንብል አለብህ ጭንብልህን ግለጥ ብዬው አብሮን የቆየ ሰው የለም። አስታውሱ። ከዚህ በፊት አንድ ጭንብላም ሰው በጣም ነበር የታገለው። ባቢ ጭንብሉን ለመደበቅ አልቻለም። ጭንብሉን ከነሻዶ ሳነሰው አሁን ስለ ትዳርና ስለ ወሲብ ነው የሚያወራው። ሌላ ቀጠና እዛ ደቡብ ላይ ሄዶ ማለት ነው። ወሲብ በሳምንት ስንቴ ነው መደረግ ያለበት? ምን አይነት ፖዚሽን ነው መደረግ ያለበት? ባልና ሚስቶች እንዴት ነው ያለበት? እንዲህ ነው የማደርገው። አቅም ያለኝ ሰው ነው። ስተኩስ ስለማልስት የምመታቸው መጥፎ ቦታ ነው ያለከልካሉ። ለምሳሌ የህዝብ ቅምጥ እፎይ፣ አንተ የህዝብ ቅምጥ ነህ ካልኩት በኋላ ታሟል። በሶስት ቀን አንዴ ቴሌግራም ላይ ይሄድና ግብረ ሰዶሞች ይብን ነው ግሩፕ አለ ነገር ያለው ዋትስአፕ ላይ እና እልክላችሁ ይስቃስ ሂጂና ይልኛል። ሂጂና ፖስት ያደረገው ነገር እኔ ቴሌግራም በቀን አንዴ የሁሉንም ቴሌግራም ጎበኛለሁ። የሁሉንም የፕሮቴስታንቶችንም፣ የሙስሊሞችንም፣ የካቶሊኮችንም የሁሉንም ቢዝነስም፣ ፖለቲካ፣ ሪሊጅንም ነው። ምክንያቱም ሃይማኖትና ፖለቲካ የአንድ ሳንቲም ሁለት ገጽታ ነው። ስለዚህ ሁለቱንም መጎብኘት አለብክ እና መጨረሻ ላይ ነው የሱን የማየው። በቃ እንጆ ያርጌ ስቄ ነው የምወጣው። ከዛ በሶስት ቀን አንዴ ይገባና ፔጁ ላይ አሁን ታውቃለህ ሙስሊም እያለ አይሳደብም። እስልምና የበላይ ያለው ፔጁ ላይ እስልምና ያለ ውሸትና ያለ ግብረ ሰዶም አይቆምም ነበር የሚለው ላይ ያለው ፔጁ ላይ። እንደውም ለአንዳንድ አህባሾች ልክ የላቸው እኛ እኮ እናውቃለን፣ ቆይ እንረፍ ብለን ነው እንጂ አሉ። ሚዲያ ላይ አለን እንሰማለን እኮ እንሰማለን። ሁሉም ከተናገረ ማን ያዳምጣል ብለን ነው አሉ። እና አይ ከገባችሁ ሶክ ያልኩኝ ገባ ላይ የመጀመሪያዎቹ ወደ 8 የሚሆኑት ላይ እስልምና ያለ ውሸት አይቆምም፣ እስልምና ከግብረ ሰዶምና ከኤቲስት ጋር ነው የሚሰራው፣ እስልምና ውሸት ነው የላይኛው መድብል። ሀጂ ሙፍቲ ከሞቱ እና አቡነ ማትያስ ካለቀሱ በኋላ ተቀየረና ወሃቢ የተባሉ ከግብረ ሰዶምና ከኤቲስት ጋር የሚሰሩ ከዛ ደግሞ ከታች ወደ ላይ ለምሳሌ እናንተ አህባሾች እንኳን እንደዚህ አይነት ነገር ውዶቼ ነው ደግሞ አለው። እናንተ አህባሾች እሻትልም እኮ ነው የምልህ። እኔ እንዲህ እኮ ነው የማደርገው። እንዲህ እኮ ነው የማደርገው። እግዚአብሔር ሰው እናንተ አህባሾች እንኳን እንደዚህ አይነት ነገር ላይ አትገኙም፣ አይተናችሁም፣ አናውቅም። ከዚህ ተጠንቀቁ። ከዛ እንደ ለአንድ አህባሽ ኡስታዝ ልኬለት ለእኛ ከሚጨነቅ አሁን እኮ ከዚህ ቀጥሎ ይሄኔ ዛሬ ነው ያደርገውና እናታችን አይሻ ነበረች እዚህ ቦታ የምትገባው። በጣም ነው የገረመኝ።
በቃ አንዱ ራሱ እኮ ለጥልጦታል መሰለኝ እኮ አንዱ አህባሽ ነኝ እኔ ምናምን እያለ ራሱ ለጥልጦታል መሰለኝ። ባለፈው የሆነ ነገር ሲናገር ነበረ። እና አሁን ምንድን ነው መሰለህ ልክ እስልምና ገዳይ ነው ከሚለው እኮ እኛ ወሃቢ ገዳይ ነው ወደ ማለት አምጥተናቸው አልገባ። እስልምና ውሸት ነው ከማለት አህባሽ አሸባሪ ነው ወደ ማለት አምጥተናቸው አልገባክ። የአቋም ለውጥ ከባድ ነው። አቋም ለውጥ ነው ያደረጉት ሜንታሊያቸው ላይ ፊዚካላቸው ላይ። አሁን በፊት እስልምና ጠል የነበሩት ተማሪዎቹ አሁን እየመረጡ አህባሽ ነው ወሃቢያ ብለው አህባሽ ነኝ ካልካቸው ወይ አንተማ እኔ ጋር ታቦት ታስገባለህ፣ እኔ ለረመዳን ደግሞ መስገጃ ሰጥቻለሁ ገባህል ብለህ ከዛ አንተ ምንድን ነህ? እኔማ ወሃቢያ ነኝ እኔ ሽርክን ቢድዓትን አልቀበልም መብቴን አስከብራለሁ ህጎቼን አውቃለሁ ምናምን ሲል አንተማ አሸባሪ ነህ እፎይ ይነግሮኛል። ሙዓዝ ሰላም ብያለሁ። ሙዓዝ መብቱን የሚጠይቅ ሰው ገባክ? ይሄ እስልምና አይፈቅድም፣ ይሄ የኔ መብት ነው፣ ይሄ የኛ ነው ብለው ሲታገሉ ለእንትና ሙስሊም ለምን አይደለም ሙስሊሞች የሚታገሉት ታውቃለህ? በኢትዮጵያ ታሪክ ብታይ ኢትዮጵያ ውስጥ ስሙ አህመድ፣ ጀማል፣ ከድር፣ አይሻ እንደዚህ በቃ ገባክ? ጀሚላ የሚባሉ ሴቶች በኢትዮጵያ ታሪክ ምንም አይነት ታሪክ ቢያደርጉ ስማቸው ታሪክ ላይ እንዲቀመጥ አይፈቅዱም። እነሱ ወሃብያ ስለሆኑ ነው እንዴ? አይደለም፣ ሙስሊም ስለሆኑ ነው። ገባክ? የህዳሴው ግድብ ላይ ካለ እረፍት ይዘግብ የነበረ ሙስሊም ነው ታውቃለህ? ኤግዛክትሊ አውቃለሁ። መንግስት እውቅና ሲሰጠው ታመዋል። እንዲያው የኃይለ ሥላሴ ታሪክም እኮ እዚህ ውስጥ አለበት አላለው መሰለህ? ኃይለ ሥላሴ እንዲያው መንግስት ሲሰጠው ሊሞቱ ደረሱ። ኒውዮርክ ላይ እንትን ላሸነፈ ሰውም እኮ ይጨነቃል። እነዚህ እንትናቸው በጣም ከባድ ነው። ቀጥይ ኃይለ ሥላሴ ናቸው የመጀመሪያው መሰረት ድንጋይ የጣሉት። እንዳውም ቆባቸው ወድቆባቸው ከግብፅ ነው የተመለሱ አሉ። ኃይለ ሥላሴ ሲዋዩ እየለኩ ነበር አሉ። ኃይለ ሥላሴ በእግራቸው ተመላልሰው ያሰመሩትን ገድል ዘገበ ተብሎ አንድ ሙስሊም ሰው በነገር ማለት ነው ሙስሊሞች አይደለም የታሪክ እውቅና ተሰጥቷቸው በኢትዮጵያ ታሪክ ውስጥ ሱቅ ሲከፍቱ ይቀናሉ። በጣም አከፋፋዮች፣ ፋርማሲዎች፣ ጤና በተለይ የሚሰሩት እንደዚህ አይነት ቦታ ላይ ነው። ልክ እነሱ ጾማቸው ሲመጣ ረመዳን ሲመጣ ቢዝነሱ ጸጥ ለጥ ይላል። ያኔ ስትረስ ይዛቸዋል። ለካ የሀገሪቱ ኢኮኖሚ የሚንቀሳቀሰው በሙስሊም ነው እና እነሱ የአርሴማን ተክል እየጠሉ ይጠምቃሉ እንዴ? እነሱ በሳምንት 30 ቀን እረፍት አላቸው እንዴ? ራሳችሁን እኮ መጠየቅ ያለባችሁ። የግሪክ ኦርቶዶክስም የራሻ ኦርቶዶክስም የግብፅ ኦርቶዶክሶችም እኮ እየሰሩ ነው ሀብታም የሆኑት። ሰርታችሁ ሀብታም መሆን ሲገባችሁ መፎካከር ስትችሉ አመቱን ሙሉ በነገር ላይ ገበሬው ከሰኔ እስከ ህዳር ድረስ ደሙን ጠብ አድርጎ ለፍቶ ደክሞ ያመጣውን እህል ጥር፣ የካቲት፣ መጋቢት፣ ግንቦት እየደገሰ እየሸጠ ነው የሚጨርሰው። ገባክ? ይጠምቅበታል፣ ይሸጥበታል፣ ይጠጣበታል፣ እንደገና ደግሞ ይሰጣል። ከዛ መልሶ ደግሞ ሰኔ ላይ ችግር ውስጥ ይገባል። እንዲህ ነው ላይፋቸው ውሃ ቀዳ ውሃ መለስ ነው። ላይፋቸው መቀየር ሲችሉ ክርስትናና ዘላለማዊ ህይወትን ማስኬድ ሲችሉ ሲልጣንና ኦርቶዶክስ ማስኬድ ሲችሉ መሰልጠን ከብዷቸው ሲያቅታቸው የኦርቶዶክስ ክርስቲያኖች ታሪክ ከወጥ ሽንት ቤት ነው ምልክ። ይሄ ከቤተክርስቲያኑ ጋር የሚገናኝ አይደለም። የምእመኑን አቋም ነው የምነግርህ። ግለሰቦች ሲሰደቡ ክርስትና ተሰደበ ስለሚሉ ነው አይደለም። አቋማችሁን እኛ ኦርቶዶክስ ክርስቲያን ነው የምትሉ ሰዎች ታሪካችሁ ከወጥ ሽንት ቤት ነው። ስኬት የለበትም። መቀድ የላችሁ እንዴ? ከኋላ ክፍት የሆነ መኪና ሲያው እኮ 666 እኮ የሚሉ ሰዎች እኮ ናቸው እነዚህ ሰዎች። ፒካፕ እኮ መንዳት አትችልም። ቀለሟን ቀይር አድርገህ ቤብ። ይችማ ሲጀመር እግሯ ራሱ የኢሉሚናቲ ይለዋል። ጎማ አነስ ያለ ነው። በነገርሽ ላይ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ አመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ። ታያለሽ። በቃ ዘመኑ የሙስሊሞች ጀምረዋል። በኒውዮርክ ሲቲ ነው የጀመረው።
ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴልና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ፣ በቃ ኢትዮጵያ ውስጥ አሉ ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን፣ በቃ የሆነ አክሲዮን ገዝተ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ ዘመድኩን እኮ ነው። አንድ ቀን አብረን ነበር ሊስት የወሰድነው ከዘመዴ ጋር ማለት ነው። የእሱ ፓፓራዚ የኔም ፓፓራዚ ነገር ናቸው እና መረጃ ተሳሳትን መሰለኝ። ደረሰው ተናበደ